እንዴት ናችሁ? ደህና ናችሁ ወይ? ሰሞኑን ከቀረጽነው ቪዲዮ አንዱን ነው ዛሬ ማጋራችሁ። ቤት የምውልበት ቀን ነበረ። እስቲ ፊታችንን ትሪት እናደርግ ብለን ጥረት እያደረግን ነው። ቤት ሁል ጊዜ ፌስ ማስክ ማድረግ እንዴት እንደምቸገር በጣም ቀላል መንገድ ይኖረዋል፣ ግን የኔ ስንፍና መሰለኝ በመከራ ነው መለጥፋት። ለማንኛውም በጣም የብዙ ሰዎች የአበሾች ችግር የሆነ ነገር ይመስለኛል ልብስ ለብሰው ልብስ ቁም ሳጥናችን ውስጥ መጠቅጠቅ ነው። ዛሬ እሱን ለማጽዳት ፕሮግራም ነው ያለኝ። ቁም ሳጥናችን እስኪፈነዳ እናስቀምጣለን፣ ግን ምናልባት በጣም ጥቂቱን ነው ግን የምንጠቀምበትና ዛሬ ዘራፍ ብዬ ተነስቻለሁ ለማለት ማለት ነው። በነገራችሁ ላይ ሰብስክራይብ ማድረጋችሁን አትርሱ፣ ላይክ ኮሜንት አድርጉት። እንግዲህ የተለያዩ ቪዲዮዎችን ይዘን ለመምጣት እየሞከርን ነው፣ ግን ረጅም ጊዜ ፖስት ሳናደርግ ስለቆየን ቪዲዮችን እየደረሰ አይደለም። ላይክ ብታደርጉት፣ ለሌላ ሰው ሼር ብታደርጉት፣ ኮሜንት ብታደርጉልን የተለያዩ ጠቃሚ ቪዲዮዎችን ይዘን ለመምጣት እንሞክራለን ማለት ነው። እንግዲህ የተከራየነው ቤት አፓርትመንት የህንዶቹ ብዙ አሮጌ ቤት ነው። በዛ ምክንያት ቁም ሳጥናቸውም አሮጌ ነው። በዛ ላይ ተጠቅጥቆኔማ ካርቶን ውላለሁ ከታች እና እየለየው ነው ዛሬ። በቃ እሱ ነው በዋናነት ላደርግ ያሰብኩት ዛሬ ማለት ነው። Aquí está Uganda, aquí está Uganda, oh aquí está Uganda, yeah, aquí está Uganda። መጨረሻ ላይ እንግዲህ የሁላችሁ የማይለበስ ልብስ እንደዚህ ይሆናል። አንድ ብቻ መስሏችኋል እናንተ? በእንደዚህ አይነት እንትን ሁለት የማይለበሱ የጠበቡ ያረጁ ምናምን ነገሮች ዝም ብሎ የተቀመጡ ቁም ሳጥን ውስጥ እና እሱን ሰበሰብኩኝና ለማናጀሩ ደወልኩለት። እነሱ እዚህ በሆነ ጊዜ ላይ በሆነ ጊዜ አንዴ ሰዎች እየመጡ እዚህ ልብስ ይወስዳሉ። እሱን አይቻለሁኝ፣ ግን ስፈልግ ይኸውላችሁ ይሄን ከኢትዮጵያ የገዛሁት ከኢትዮጵያ የመጣሁት የአፍሪካን እንትን ፍራሽ ጠቅለል ብሎ እኮ ነው የማክለው። በስመ አብ እንደገና ወፍሬያለሁኝ በሚያሳዝን ሁኔታ፣ ግን አሁን ተመልሼ ዘምትበታለሁ እንደገና። ለማንኛውም እዛ በአፓርትመንቱ ላይ ላለ ማናጀር አለ፣ ለሱ ደወልኩለት። እባክህና እና እንደገና የሚሰሩ ነገሮች ምናምን ሲኖሩ እንዴት እንደሚያግዘን ሁሉም ነገር የሚሰራ ውሃ ሲበላሽ የሆነ ነገር ማድረግ ስንፈልግ ምናምን ደወልኩለት። መጣ። የተበላሸ ውሃ እንደዚህ ለመጋረጃ ለሚሰቀ ብዙ ነገር ነበረ ብቻ የሚሰራው። ጩጮውን ይዞት መጣ። ጩጮ በስመ አብ ለደቂቃ ካጠገቡ መለየት የማይፈልግ ልጅ ነው። ይዞት ነው የሚንቀሳቀሰው እና ሳይመን ይባላል። በጣም ተባባሪ ሰው ነው። የምንኖረው የህንዶች አፓርትመንት ነው። እሱ ማናጀር ነው። ከታች ከህንፃው ስር ይኖራል ከባለቤቱና ከልጁ ጋር። ምንም አይነት ነገር ሲኖር እሱን የምንጠራው እሱን ይሰራልን ማለት ነው። እዚህ ጋር የሪንግ ላይቴ ተበላሽቶብኝ እንዲያስተካክልልኝ ጠይቄው ነው። ሪንግ ላይት እኔ ለምን እንደሆነ ብዙ ጊዜ ቶሎ ነው የሚበላሽብኝ። ያው አያያዝ ጉድለት ይሆን የሪንግ ላይቶቹ ችግር ይሆን እሱን ለማስተካከል እየሞከረ ነው ማለት ነው። ዛሬ ረፍት ቀኔ ስለሆነ ቤት ላይ የተበላሹ ነገሮች መገጣጠም ምናምን ነው እቅዴና እሱን እያደረኩኝ ነው። ጩጮው እንዳልኳችሁ ለደቂቃ አይለየውም፣ ግን እንደምንም አለያየሁት። የጻን ልጅ ትንከፍቼለት ጉብ አለ። Aquí está Uganda, aquí está Uganda, oh aquí está Uganda። በስማም ቀዛ ቀወጠውና ቆይ ቢባል ጩጮው አባቱ ሊወጣ ሲል አለ። ከዛ በኋላ እንግዲህ ይዞት ሄደ ልብሱንና እንዴት እንደተገለቀልን እንዴት እንዳለ እንትኑ ራሱ ቁምሳጥኑ ራሱና
በሆነ ጊዜ አንዴ እንደዚህ ቼክ ብናደርግ አሪፍ ነው። እኛ ዝም ብለን ያስቀመጥነው ነገር እንዳልኳችሁ አንዳንድ ሰው ጋር ግን ሄዶ የክቱላ ሊሆን ይችላል እና ለሰዎች ደስታ ምክንያት መሆን ደግሞ ደስ ይላል በጣም ሰው። ያው አብዛኞቻችን እንደዚህ አይነት ልማድ እንዳለን አስባለሁ። ግን ዛሬ እኔ እሱን አደረግኩኝ። ከዛ በኋላ ግን ይሄ አንድ የባህላዊ እቃ የሚሸጥበት እንትን አለ፣ እዛ ለመሄድ አስቤያለሁኝ። የዩጋንዳ የባህላዊ እቃዎች ነው የሚሄድበት እና ሶፋዬ ላይ ኩሽኑ የእሱ እንዲሆን እሱን ፈልጌያለሁ፣ ትራሷን ማለት ነው። እና አንዳንድ ነገር ማያለሁኝ ብዬ እየተዘገጃጀሁ ነው ማለት ነው። ከቤታችን ብዙም በእግር ባይኬድበትም ያው ብዙ ሩቅ አይደለም፣ ግን መኪና ይዞ መሄድ አልፈለኩም። መቆሚያ አይኖረውም፣ ቦታው ትንሽ ክራውድድ ነው። ዘግጀት ብዬ በቦዳ ለመሄድ ነው ያሰብኩት ማለት ነው። እዛ ያለውን ነገር አሳያችኋለሁኝ። ሰብስክራይብ ማድረጋችሁን፣ ሼር ማድረጋችሁን፣ ላይክ ማድረጋችሁን ግን አትርሱ ፕሊዝ። ሌላ ደግሞ ስለ ዩጋንዳ ማወቅ የምትፈልጉትን ይህ ነገር መረጃዎችን በዚህ ቪዲዮ ሰራላችኋለሁ። ኮሜንት ላይ በዚህ ጉዳይ ላይ ስሪልን። ለቢዝነስ ሊሆን ይችላል። የተለያዩ ሀሳቦች ስለ ዩጋንዳ ማወቅ የምትፈልጉትን ኮሜንት ላይ ጻፉልኝ። በደንብ መረጃዎችን አሰባስቤ ጥሩ ቪዲዮ እሰራላችኋለሁ ማለት ነው። ዝግጅታችንን አጠናቀን እንግዲህ ቦዳ ለመያዝ በትበት እያልን ነው። ሰፈራችንን ይህንን ይመስላል። ይህ እነዚህን የባህላዊ እቃዎች መግዛት የምትፈልጉ ሰዎች ቦታ ያለው ጋዳፊ ሞስክ አካባቢ ነው። እዛ አካባቢ ነው ያለው ቤቱ። አሪፍ ነገር ይይዛሉ። በተለይ እነዚህ ባህላዊ ጌጣጌጦች ምናምን የምትፈልጉ ሰዎችም እዛ ታገኛላችሁ። ሰፌድ ምናምን ይሄ ዳቦ ማቅረቢያ፣ ቆሎ ማቅረቢያ ነገሮች ሁሉ አሉ፣ የኢትዮጵያውያን አይነት ማለት ነው። ቦዳ በነገራችሁ ላይ የጠየቋችሁን ሂሳብ እንዳትከፍሉ። ወገባችሁን ይዛችሁ ሽንጣችሁን ገትራችሁ ተከራከራችሁ በጣም አንዳንድ ጊዜ ከግማሽ በላይ ሁላ ይቀንሳሉና እኛ ገንዘብ እንዳለን ስለሚያስቡ የጠየቁንን መስጠት አይጠበቅብንም ማለት ነው። Aquí está Uganda, aquí está Uganda, oh aquí está Uganda, yeah. Aquí está Uganda. ደርሰናል። እንግዲህ እንደምታዩት በጣም የተለያዩ ነገሮች ናቸው ያሉት። እዚህ ላይ አይታችሁት የወደዳችሁትን ነገር ዋጋውን ማወቅ የፈለጋችሁት ነገር ካለ አሁንም ኮሜንት ላይ ጻፉልኝና በዛ ጉዳይ ላይ በደንብ እሰራላችኋለሁ ማለት ነው። Aquí está Uganda, aquí está Uganda, oh aquí está Uganda, yeah. Aquí está Uganda, 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 oh, aquí está Uganda, aquí está Uganda. Aquí está Uganda, yeah. Aquí está Uganda, yeah. Aquí está Uganda, aquí está Uganda, aquí está Uganda, Uganda. Aquí está Uganda, aquí está Uganda, aquí está Uganda, aquí está Uganda, oh.
Akista yeru ganda Akista yeru ganda Oh akista yeru ganda yeah Akista yeru ganda እዚህ ጋር ሴትዮዋ የሆነ የባህላዊ ቅባት ነው ፀጉር ያሳድጋል ምናምን ቅንድብ ያሳድጋል አሁን እያለች ነው። ህንዶች እንደ አይነት ነገር ብዙ እንትን ይላሉ። አድራሻውን ተቀበልኳት። እንደዚህ በቦርሳቸው ይዘው ጠጋ ይሉና ትፈልጋላችሁ ብለው ሲያስቡ ይሄ ፕሮዳክት አለን ምናምን ይላሉ። የኤግዚቢሽኖች ላይ እንደዚህ አይነት ቦታዎች ላይ ህንዶች፣ ፓኪስታኖች ምናምን የምርቶቻቸውን ይዘው እንደዛ ማድረግ ልምድ አላቸው። ከዛ እዚህ ጋር ይሄ ልገዛ ያሰብኩት ከመጣሁ ግን በሚያሳዝን ሁኔታ አንድ እዛ የሚያክል በጣም ሰፊ ነው፣ ብዙ ነገር ነው ያለበት ቦታው። ግን ይሄንን የያዘችው ሴት አንድ ብቻ ናት። እዚህም ለምንድን ነው ዋጋውም የተሻለ የሚሆነው? ራሳቸው አምራቾቹ ሴቶቹ ናቸው የሚሸጡት። በተሻለ ዋጋ ታገኛላችሁ እዚህ። ግን የሆነው ነገር በቃ እኔ የምፈልገው አይነት የላትም። ግን እንደው ትንሽ ይሻላል ያልኩት ደግሞ 2 ብቻ ነው ያላት። በቃ ምንም ማድረግ አልቻልኩኝም። 2 ብቻ ገዛዋት ማለት ነው። ይሄ ነገር የትማ ካባ ነገር ነው። በእጇ ነው የሰራችው። ጎበዞች ናቸው አብዛኞቹ። ብዙ ነገር በእጆቻቸው የሚሰሩትን የራሳቸውን ፕሮዳክት ነው። ቦታውም ደግሞ በሳምንት 1 ጊዜ ስለሆነ እዚህ የሚመጡት አይ ቲንክ ክፍያ ያለው አይመስለኝም። ዋጋው ከሌላ ቦታ ሱቪኒር ከሚሸጥበት በጣም ይቀንሳል እዚህ እና ለብሼ እንደዚህ መሶበ ወርቅ መስዬላችኋለሁ። እስማ ቦርጭ ለመሸፈን ምናምን አንደኛ ነው። ግን ያው ካምፓላ ላይ እንዲህ አይነት ልብስ ለምን እንደሚሰራ አላውቅም። ሙቀት አለ፣ በጣም ብርድ ነው በሚባል ጊዜ ራሱ ከየት መጣ የማይባለው ወበቅ ነው እላያችሁ ላይ የሚከለበሰው እና አይመከርም። ያው ከለር ደግሞ በጣም ይወዳሉ፣ ድምቅምቅ ያለ ነገር። ግን ያው ራሷ እንደሰራችሁ እየነገረች ነው። ጎበዝ ናት በጣም እና እንዳልኳችሁ የፈለግኩትን አላገኘውም። ያ ሌላ ነገር ይዘን ወደ ቤታችን መጣን ማለት ነው። በሚቀጥለው ሳምንት ግን የምግብ ቤት ጉብኝታችንን እንቀጥላለን። ዛሬ እንግዲህ ውሏችን ከሞላ ጎደል ይህንን ይመስል ነበር። አብራችሁን ስለነበራችሁ ከልብ አመሰግናለሁኝ። ሰብስክራይብ ማድረጋችሁን፣ ላይክ ማድረጋችሁን፣ ኮሜንት መጻፋችሁን ግን አትርሱ። በሌላ ምርጥ ቪዲዮ ድጋሚ እስካገኛችሁ ድረስ ሰላም ሁኑልኝ። Akista yeru ganda Akista yeru ganda Oh akista yeru